ስኬት አጋጣሚ አይደለም፣ በየቀኑ የምትወስነው ውሳኔ ነው። ደስታ ማለት የምትፈልገው ነገር ሳይሆን በየቀኑ በምትደጋግማቸው ምርጫዎች የምትገነባው ነገር ነው። ብዙ ሰዎች ህይወታቸው እንዲቀየር ይፈልጋሉ፣ ነገር ግን ያንኑ ተመሳሳይ ነገር ደጋግመው እየሰሩ የተለየ ውጤት ይጠብቃሉ። ፈጽሞ የማይመጣን ትክክለኛ ጊዜ ይጠብቃሉ። እምብዛም የማይከሰትን እድል ወይም ላክ ተስፋ ያደርጋሉ። እውነታው ግን ከምታስበው በላይ ቀላል ነው። መሰረታዊ ለውጥ ወይም ቤዚክ ትራንስፎርሜሽን የሚመጣው የተወሰኑ የህይወት ዘርፎችን በየቀኑ ስታሻሽል ነው። የመስራት ስሜት ሲኖርህ ብቻ ሳይሆን ያለምንም ማመካኛ በየቀኑ መስራትን ይጠይቃል። እውነተኛ ለውጥን የምትፈልግ ከሆነ በየቀኑ ልታሻሽላቸው የሚገቡ 9 መሰረታዊ ልማዶችን እነግርሃለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንዲሁም ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ ማድረጋችሁን አትርሱ። አንደኛ፣ በጠዋት ተነስና ቀንህን በዓላማ አቅድ። ልዩ ውጤት የሚያመጡ ሰዎችን ህይወታቸው ከሚመሰቃቀል ሰዎች የሚለያቸው ምን እንደሆነ ታውቃለህ? ተሰጥቶ እድል ወይም ብልህነት አይደለም። ከሌላው ዓለም ቀድሞ በመነሳት ቀኑ እነሱን ከመምራቱ በፊት እነሱ ቀኑን ለመምራት የሚወስኑት ቀላል ውሳኔ ነው። ብዙ ሰዎች የሚነቁት በድንጋጤ ነው። ጠዋታቸውን በሩጫና በአጣዳፊ ነገሮች ይጀምራሉ። ከዚያም ለምን ህይወታቸው እንደተመሰቃቀለ ይጨነቃሉ። በጠዋት ስትነሳ ግን በገንዘብ የማይገዛ ስጦታ ለራስህ ትሰጣለህ። በህይወትህ ላይ እንደ ተሳፋሪ ከመሆን ይልቅ እንደ ዋና መሐንዲስ ሆነህ ለማሰብ፣ ለመዘጋጀትና ቀንህን ለመንደፍ ጊዜ ታገኛለህ። የጠዋቱ ክፍለ ጊዜ የወደፊት ህይወትን የምትቀርጽበት እንጂ የሁኔታዎች ሰለባ የምትሆንበት ጊዜ አይደለም። ለምን ጠዋት መነሳት አስፈላጊ እንደሆነ በምክንያት ላስረዳህ። በጠዋት አእምሮህ ንቁ ነው። የመወሰን አቅምህ ጠንካራ ነው። ገና በሺህ ውሳኔዎች እና ትኩረት በሚሰርቁ ነገሮች አልደከምክም። ከጠዋቱ 11 ወይም 12 ሰዓት ላይ ስትነሳ ቀኑ እየገፋ ሲሄድ የሚጠፉ ልዩ የአእምሮ ጽዳት ወይም ክላሪቲን ታገኛለህ። ይህ ሻምፒዮኖች የሚፈጠሩበት፣ ቢዝነሶች የሚገነቡበት ጊዜ ነው። ዓለም ጸጥ ያለች ናት። ስልክ የሚደውል የለም፣ ኢሜል የለም። ትኩረትህ ሙሉ ለሙሉ በቁጥጥር ስር ነው። ይህ ቁጥጥር ከምንም በላይ ውድ ሀብት ነው። ያለ ዕቅድ በጠዋት መነሳት ደግሞ መድረሻ እንደሌለው መኪና ነው። ስራ የሰራህ ይመስልሃል እንጂ የትም እየደረስክ አይደለም። ስለዚህ ፀሐይ ከመውጣቷ በፊት ለስኬትህ ንድፍ ወይም ብሉፕሪንት አውጣ። ጠዋት መነሳት ብቻ በቂ አይደለም። 10 ወይም 20 ነገሮችን ሳይሆን በዚያ ቀን ከምንም በላይ ቅድሚያ የምትሰጣቸውን 3 ነገሮችን ለይተህ ጻፍ። እነዚህን ካሳካህ ቀኑ እንደ ስኬት ይቆጠራል። ስኬታማ ሰዎች ከአልጋ እንደወረዱ ስልካቸውን አይነካኩም። በመጀመሪያ በራሳቸው ላይ ይሰራሉ። አንዳንዶቹ ስፖርት ይሰራሉ ወይም ይጸልያሉ። አእምሯቸውን እና አካላቸውን ለስራ የሚያዘጋጅ ማንኛውንም ጠቃሚ ነገር ያደርጋሉ። ሁለተኛ፣ አእምሮህንና እይታህን የሚያሰፉ መጽሐፍትን አንብብ። በደንብ አዳምጠኝ። ገቢ ከግል እድገትህ ፐርሰናል ዴቨሎፕመንት ልቆ ሊሄድ አይችልም። በማንኛውም ዘርፍ ያለ ስኬት በምታውቀውና በምታስበው ልክ የተገደበ ነው። እውቀትህን ለማስፋት ፈጣኑ መንገድ አንተ መሄድ የምትፈልገውን መንገድ ቀድመው የሄዱ ሰዎች የጻፏቸውን መጽሐፍት ማንበብ ነው። መጽሐፍት ማለት ወረቀትና ቀለም ብቻ አይደሉም፣ የታመቀ ጥበብ ናቸው። የአንድን ሰው የረጅም ዓመት ልምድ በጥቂት ሰዓታት ውስጥ ታገኛለህ። አንድን መጽሐፍ ስታነብ ያንን ደራሲ በምሳ ዋጋ አማካሪ ወይም ሜንቶር አድርገህ ቀጠርከው ማለት ነው። ነገር ግን ብዙ ሰው በአመት ከሚያነበው ይልቅ በሳምንት ውስጥ ሶሻል ሚዲያ ላይ የሚያጠፋውን ጊዜ ይበልጣል። ዝም ብሎ መዝናኛ ላይ ማተኮር አእምሮን አያሰፋም። ስለዚህ ታላላቅ ሰዎችን ታሪክ፣ ባዮግራፊ አንብብ። ስነ ልቦና ወይም ሳይኮሎጂ አንብብ። ስለ ገንዘብና ኢኮኖሚ አንብብ። በየቀኑ የማንበብ ልምድ ሲኖርህ ደግሞ አንደኛ የቃላት አጠቃቀምህ ይሻሻላል። ሁለተኛ ትኩረት የማድረግ አቅምህ ይጨምራል። ሶስተኛ ከሰዎች ጋር የምታደርገው ውይይት ይበልጥ ጠቃሚ ይሆናል። በቀን 20 ገጽ ብቻ ብታነብ በወር 2 መጽሐፍ፣ በአመት 24 መጽሐፍ፣ በ10 ዓመት ውስጥ 240 መጽሐፍ ታነባለህ። ይህ ህይወትን ምን ያህል ሊቀይረው እንደሚችል አስብ። ሶስተኛ ለጥንካሬና ጉልበት አካላዊ እንቅስቃሴ አድርግ። ሰውነትህ በህይወት ውስጥ የምትጓዝበት ተሽከርካሪ ነው። ያለ አካላዊ ጉልበት ወይም ኢነርጂ ሌላው ነገር ዋጋ የለውም። ድንቅ ሐሳብና እቅድ ቢኖርህም ያንን ለመተግበር ጉልበት ከሌለህ ከንቱ ነው። ብዙ ሰዎች ለሰውነታቸው እንክብካቤ አያደርጉም። ከዚያም ለምን እንደደከማቸውና እንደታመሙ ይገረማሉ። ስፖርት መስራት ጡንቻ ለመውጣት ብቻ አይደለም፣ የአእምሮ ጽዳትንና በራስ መተማመንን ይፈጥራል።
በቋሚነት ስፖርት ስትሰራ አእምሮህ ጭንቀትን የሚቀንሱ ኬሚካሎችን ያመነጫል። እንቅልፍህ ይስተካከላል። በሽታ የመከላከል አቅምህ ይጨምራል። ነገሩን ማወሳሰብ ደግሞ አያስፈልግም። ውድ የጂም ክፍያ አይጠይቅም። ቤት ውስጥ ፑሽአፕ መስራት፣ በእግር መሄድ ወይም ደረጃ መውጣት በቂ ነው። ዋናው ነገር ቀጣይነት ወይም ኮንሲስተንሲው ነው። ስፖርት ስትሰራ አካላዊ ጥንካሬህን ብቻ ሳይሆን የአእምሮ ጽናት ወይም ዲሲፕሊን ትገነባለህ። ስሜት ሳይኖርህ እንኳን ለውጥ ለማምጣት መስራትን ትለማመዳለህ። አራተኛ፣ ላለህ ነገር ማመስገን ተለማመድ። ብዙ ሰዎች ህይወታቸው ሙሉ ቀጣዩን ነገር በማሳደድ ይባክናል። ትኩረታቸው በጎደላቸው ነገር ላይ ስለሆነ ያላቸውን በረከት ሳያዩ ያልፋሉ። ምስጋና ወይም ግራቲቲዩድ ማለት ሁሉም ነገር ሙሉ ነው ማለት አይደለም። ቀጣዩን ነገር ለማግኘት እየሰራህ አሁን በእጅህ ያለውን ውድ ነገር ማወቅ ማለት ነው። አእምሮህ ያለህን ነገር ማድነቅ ሲጀምር ጭንቀት ይቀንሳል፣ ከሰዎች ጋር ያለህ ግንኙነት ይሻሻላል፣ የበለጠ ደስተኛ ትሆናለህ። በማንኛውም የሥራ ቦታ ሂድና ተመልከት። አንዳንዶቹ ስራ ስላላቸው ስለሚማሩት ነገርና ስለ እድገታቸው ያመሰግናሉ። ሌሎች ደግሞ በተመሳሳይ ቦታ እየሰሩ ሁሌም ያማርራሉ። ልዩነቱ ሁኔታው ላይ አይደለም፣ ልዩነቱ የእነሱ እይታ ላይ ነው። አንዱ በየቀኑ የሚያማርርበትን ምክንያት ሲፈልግ፣ ሌላኛው ደግሞ የሚያመሰግንበትን ነገር ይፈልጋል። ህይወትን እንደ ስጦታ የምትቀበለው ወይም እንደ ሸክም የምትቆጥረው በዚህ ልምድ የተነሳ ነው። ስለ ምስጋና ወይም ግራቲቲዩድ ብዙ ሰዎች የማይረዱት ወሳኝ ነገር አለ። ማመስገን ማለት ህይወትን ፍጹም ወይም አልጋ ባልጋ ነው ማለት አይደለም። ጤንነትን ለማሻሻል ስፖርት እየሰራህ ከሆነ አሁን ላለህ ጤንነት ማመስገን ትችላለህ። ገቢህን ለመጨመር አዳዲስ ክህሎቶችን እየተማር ከሆነ አሁን ባለህ ገቢ ማመስገን ትችላለህ። ማመስገንና ትልቅ ህልም ወይም አምቢሽን መያዝ ተቃራኒ ነገሮች አይደሉም። ሁለቱንም እንዴት እንደምትጠቀምባቸው ካወቅህ ተባብረው ይሰራሉ። ምስጋና ስሜታዊ ጥንካሬ ይሰጥሃል። ህልምህን የምታሳድደው በውስጥህ ካለ ጉድለት ተነሳስተህ ሳይሆን በውስጥህ ካለ የተትረፈረፈ ስሜት ነው፣ ወይም አባንዳንስ ተነሳስተህ ይሆናል። ይሄ ጉልበትህንና አካሄድህን ሙሉ ለሙሉ ይቀይረዋል። እስኪ እስካሁን ድረስ አብረህ ከሆንክ በአንድ ሳምንት ውስጥ ለውጥ የምታይበትን አንድ ልምምድ ወይም ቻሌንጅ ልስጥህ። በየቀኑ ጠዋት ስትነሳ ስልክን ከመነካካትህ ወይም ቀኑን ከመጀመርህ በፊት ከልብ የምታመሰግንባቸውን 3 ነገሮች ጻፍ። እንደ ጤና ወይም ቤተሰብ ያሉ ጥቅል ነገሮችን ሳይሆን ዝርዝር ጉዳዮችን ጻፍ። ለምሳሌ አሁን ልታደርገው ስላለው ሻወር፣ ተመችቶ ስለተኛህበት አልጋ፣ ትላንት ስለደወለልህ ጓደኛ ወይም ጠዋት ስለሚጠብቅህ ቡና ሊሆን ይችላል። በየቀኑ አዳዲስ 3 ነገሮችን ለመፈለግ ራስህን አስገድድ። ይህ ቀላል ድርጊት አእምሮ ችግሮችን ከመፈለግ ይልቅ መልካም ነገሮችን እንዲያሰማራ ወይም ስካን እንዲያደርግ ፕሮግራም ያደርገዋል። ማታ ከመተኛት በፊት ደግሞ በውሎህ ውስጥ ያጋጠሙን 3 ያደነቅሃቸውን ነገሮችን ጻፍ። ምናልባት አንድ ሰው በሩን ከፍቶልህ ይሆናል፣ ወይም ጣፋጭ ምሳ በልተህ ይሆናል፣ ወይም ጥሩ ጨዋታ አውርተህ ይሆናል። መጠናቸው ጉዳይ አይደለም። ዋናው ነገር እነዚህን ነገሮች የማስተዋል ልምድ ማዳበርህ ነው። ይህንን ለ7 ቀናት ሞክረውና ለህይወትህ ያለህ ስሜት እንዴት እንደሚቀየር ተመልከት። የምትፈልገውን እሱን ስለሆነ በሁሉም ቦታ የተትረፈረፈ ነገር ማየት ትጀምራለህ። ምስጋና እንደጀመር የምስጋና ጠላቶችህ እንደ ንጽጽር እና ይገባኛል ወይም ኢንታይትልመንት የሚሉ ስሜቶች ብቅ ማለት ይጀምራሉ። እነሱን ተዋቸው። ራስህን ከሌሎች ሰዎች ጋር የምታወዳድር ከሆነ ማመስገን አይቻልህም። ሁል ጊዜም ካንተ የበለጠ ሀብታም፣ የበለጠ ስኬታማ ወይም የበለጠ ተሰጥቶ ያለው ሰው አይጠፋም። ደስታ እነሱ ያላቸውን በማግኘት ላይ የተመሰረተ ከሆነ መቼም ደስተኛ አትሆንም። ላልሰራህበት ነገር ይገባኛል ብለህ የምታስብ ከሆነ ደግሞ የምታገኘውን ነገር እንደ መብት ስለምትቆጥረው ማመስገን አትችልም። መድኃኒቱ ቀላል ነው፣ ግን የየቀን ልምምድ ይጠይቃል። ህይወትህን ከሰዎች የማህበራዊ ሚዲያ ምርጥ ታሪክ ጋር ማወዳደር አቁም። እድገትህን መለካት ያለብህ ካለፈው ዓመት ወይም ካለፈው ወር አንተነት ጋር በማነጻጸር ነው። ይህ እይታን ዝቅ ማድረግ ሳይሆን ልትጠብቀው የሚገባ ምን ያህል በቂ ነገር እንዳለህ ንቃተ ህሊናህን ማሳደግ ነው። ውጫዊ ሁኔታቸው ሳይሆን ትኩረታቸውን በመቀየር ብቻ ህይወታቸው የተቀየረ ሰዎችን አይቻለሁ። ትዳራቸው ተሻሽሏል፣ ጓደኝነታቸው ጠንክሯል፣ ስራቸው አስደሳች ሆኗል። ምስጋና ችግርህን አይፈታው ይሆናል፣ አለማመስገንህም ችግርህን አይፈታውም ከማባባስ ውጪ። ነገር ግን በችግርህ ሳትዋጥ ችግሩን የምትፈታበት ስሜታዊ ጥንካሬና የአእምሮ ጽዳትን ይሰጥሃል። ዛሬውኑ ለአንድ ሰው የጽሑፍ መልእክት በመላክ ወይም በመደወል ስላደረክልኝ ነገር አመሰግናለሁ ብለህ ንገረው። ይህ ቀላል ድርጊት ያንተንም የዛንም ሰው ስሜት እንዴት እንደሚቀይረው ታያለህ። 5ኛ፣ ግልጽ ግቦች
አስቀምጥና በየቀኑ ጠዋት ከልሳቸው። ይህ እውነት ግልጽ ያልሆነ ህልም ይዘው ከሚዞሩ 90% ሰዎች ይለያል። በጭንቅላት ብቻ ያሉ ግቦች ቅዠት ናቸው። ለጊዜው ደስ ይላሉ፣ በኋላ ግን በህይወት ጫጫታ ውስጥ ይጠፋሉ። ህይወታቸውን የሚቀይሩ ሰዎች የሚፈልጉትን ነገር በግልጽ ይጽፋሉ። ምን እንደሚፈልጉ፣ መቼ እንደሚፈልጉት፣ ለምን እንደሆነና ምን አይነት እርምጃ መውሰድ እንዳለባቸው ይጽፋሉ። ከዚያም አእምሯቸው ትኩረት እንዲያደርግ በየቀኑ ጠዋት እነዚህን የተጻፉ ግቦች ይከልሳሉ። ብዙ ሰዎች በዓመት አንድ ጊዜ ብቻ አዲስ ዓመት ላይ ግብ ያወጡና ይረሱታል። ግቦችህ በህይወት ያሉ ሰነዶች መሆን አለባቸው። በየቀኑ ጠዋት ግቦችህን ስትከልስ ለአእምሮህ የዕለቱን ተልዕኮ እየሰጠኸው ነው። ዛሬ ዋናው ቁም ነገር ይህ ነው፣ የምንሰራው ለዚህ ነው እያልክ ነው። ይህን ካላደረግ አእምሮህ ለሚመጣው ነገር በዘፈቀደ ምላሽ እየሰጠ ይውላል። ግቦችህን ወይም ጎልስ የምንላቸውን ግልጽ ያልሆኑ ግቦችና ግልጽ የሆኑ ግቦች ብለህ ለያቸው። ለምሳሌ ግልጽ ያልሆነ ገንዘብ እፈልጋለሁ አትበል፣ ግልጽ አድርገው። በቀጣይ 12 ወራት ውስጥ ይህንን ክህሎት በመማር እና እድገት በመጠየቅ ገቢን በ20 ሺህ ብር ወይም በ50 ሺህ ብር እጨምራለሁ በል። ሁለተኛ ግልጽ ያልሆነ ጥሩ ግንኙነት እፈልጋለሁ አትበል ከምትል ይልቅ ግልጽ አድርገው። በሳምንት አንድ ጊዜ ከትዳር አጋሬ ጋር ጥልቅ ውይይት አደርጋለሁ፣ ዘወትር እሁድ ደግሞ ወላጆቼን እጠይቃለሁ ብትል ሞር ግልጽ ይሆንልሃል። ስድስተኛ ለእድገትህ መነሳሳትን ከሚፈጥሩ ሰዎች ጋር ጊዜ አሳልፍ። አብዛኛውን ጊዜህን የምታሳልፍባቸው 5 ሰዎች አማካይ ውጤት ነህ ሲባል ሰምተሃል። ይህ እንዲሁ ተረት አይደለም። የሰው ልጅ ባህሪ እንዴት እንደሚቀረጽ የሚያሳይ እውነታ ነው። ጓደኞች ሁሌም የሚያማርሩ ከሆነ አንተም አማራሪ ትሆናለህ። ለብላሽነት የሚዳርጉ ከሆነ አንተም መስፈርትህን ዝቅ ታደርጋለህ። የላቀ ነገር የሚፈልጉ ከሆነ ግን አንተም ወደ እነሱ ደረጃ ከፍ ትላለህ። ኒውትራል የሚባል ግንኙነት የለም። እያንዳንዱ ግንኙነት ወደ ላይ ይጎትትሃል ወይም ወደ ታች ይስብሃል። ይሄ ማለት ጓደኞችን መምረጥ በህይወትህ ከምትወስናቸው ወሳኝ ውሳኔዎች አንዱ ነው። አንዳንዶቹ ኩራት ሊመስላቸው ይችላል፣ ነገር ግን አካላዊ ጤንነትህን እንደምትጠብቀው ሁሉ አእምሮዊ ጤንነትህን መጠበቅ አለብህ። እውነቱን እንነጋገር ከተባለ አሁን በህይወትህ ውስጥ ያሉ አንዳንድ ሰዎች ወደኋላ እየጎተቱህ ነው። ምናልባት አንተ ስታድግ የእነሱ አለማደግ ስለሚያሳስባቸው ተስፋ ያስቆርጡህ ይሆናል። ድራማና አሉታዊ ወሬ በማውራት ጊዜህን ይበሉ ይሆናል። እነዚህ ሰዎች የልጅነት ጓደኞች ወይም ዘመዶች ሊሆኑ ይችላሉ። ሰዎችን ከርቀት መውደድና መልካም መመኘት ትችላለህ፣ ነገር ግን ህልምህን እንዲያበላሹ መፍቀድ የለብህም። እድገትህን የሚያበረታቱ ሰዎች ስለ ግቦችህ ይጠይቁሃል፣ የሚማሩትን ነገር ያካፍሉሃል። ሲሳካልህ ከልብ ደስ ይላቸዋል። በቅናት ስሜት ርዕስ አይቀይሩም። ገንቢ ሂስ ወይም ፌድባክ ይሰጡሃል። ከነሱ ጋር ጊዜ አሳልፈህ ስትለይ ጉልበትና መነሳሳት ይሰማሃል። አሁኑን የምታሳልፍባቸውን ሰዎች ዝርዝር አውጣ። ጉልበት የሚጨምሩልህንና ጉልበት የሚቀንሱልህን ለይ። ጉልበት የሚቀንሱብህ ሰዎች ጋር የምታሳልፈውን ጊዜ ቀንስ። ስኬታማ ሰዎች የሉኝም አትበል። ራስህን ማሻሻል ስትጀምር እነሱ ራሳቸው አንተን ይፈልጉሃል። አንድ ስኬታማ ሰው ፈልግና እርዳው። ቡና ጋብዘው፣ ጠቃሚ ጥያቄ ጠይቀው። የጓደኛ ምርጫህን በጥንቃቄ አድርግ፣ ምክንያቱም ከአካባቢህ ወይም በዙሪያ ካሉ ሰዎች ልቀህ ማደግ በጣም ከባድ ነው። ሰባተኛ እውነተኛ ዋጋ የሚጨምር አንድ አዲስ ክህሎት ተማር። የገበያ ዋጋህ ባሉ ክህሎቶች ልክ ነው። በትምህርት ቤት የተማርከው ብቻ በቂ አይደለም። ብዙ ሰዎች ትምህርት ቤት ሲጨርሱ መማር ያቆማሉ። ከዚያም ገቢያቸው አልጨምር አለ ብለው ያማርራሉ። ገቢ እንዲጨምር ከፈለክ ገበያው ዋጋ የሚሰጠውን ክህሎት መማር አለብህ። እውነተኛ ዋጋ የሚጨምሩ ክህሎቶች የሚባሉት አንደኛ ገንዘብ የሚያስገኙ ወይም ችግር የሚፈቱ ናቸው። ለምሳሌ ኮዲንግ መማር ወይም ኮፒራይቲንግ፣ የሂሳብ አያያዝ አካውንቲንግ፣ በህዝብ ፊት ንግግር ማድረግ ወይም ፐብሊክ ስፒኪንግ ወይም ዲጂታል ማርኬቲንግ። እነዚህ ክህሎቶች ተፈላጊ እንድትሆንና በራስህ እንድትተማመን ያደርጉሃል። ሰዎች አዲስ ነገር ለመማር ሲወስኑ የሚሰሩት ትልቅ ስህተት ሁሉንም ነገር በአንድ ጊዜ ለመማር ይሞክራሉ። 10 ኮርሶችን ይገዛሉ፣ 20 መተግበሪያዎችን ወይም አፕሊኬሽኖችን ያወርዳሉ። በመጨረሻም ራሳቸውን ያጨናንቁና ምንም ሳይማሩ ይቀራሉ። ወይም ደግሞ እነዚህ ክህሎቶች ከግቦቻቸው ጋር እንዴት እንደሚገናኙ ሳያስቡ በዘፈቀደ ይመርጣሉ። ስለ ፎቶግራፍ ጥቂት ይማራሉ፣ ከዚያም ስፓኒሽ ቋንቋ ለመማር ይሞክራሉ፣ ቀጥሎ ግራፊክስ ዲዛይን ይጀምራሉ። በመጨረሻም በየትኛውም ክህሎት ላይ በተግባር ለመጠቀም የሚያስችል ብቃት ሳይኖራቸው ይቀራል። ይህ የተበታተነ አካሄድ ጊዜህን ያባክናል፣ ብስጭትም ይፈጥራል። ነገር ግን የተሻለው ስልት አሁን ካለህ እጅግ አስፈላጊ ግብ ጋር በቀጥታ የሚገናኝ አንድ ክህሎት መምረጥ ነው። ግብህ ገቢህን መጨመር ከሆነ አሁን ባለህ ስራ የበለጠ ተፈላጊ የሚያደርግህ ወይም ወደ ተሻለ ስራ ለመሸጋገር የሚረዳ ክህሎት ምንድን ነው?
ግብህ የንግድ ስራ መጀመር ከሆነ ያንን ንግድ ለመጀመር የግድ አስፈላጊ የሆነው ክህሎት ምንድን ነው? ግብህ ጤናህን ማሻሻል ከሆነ ስለ አመጋገብና ስፖርት የተሻለ ውሳኔ ለመወሰን እውቀት የሚሰጥህ ክህሎት ምንድን ነው? አንድ ክህሎት መምረጥና ሙሉ ለሙሉ እሱ ላይ አተኩር። በተግባር ተጠቅመህበት ውጤት እስክታመጣበት ድረስ አዳብረው ወይም ማስተር አድርገው። ከዚያ በኋላ ወደ ቀጣዩ ክህሎት ተሻገር። ብዙ ሰዎች ቪዲዮ በማየት ወይም መጽሐፍ በማንበብ ብቻ የተማሩ ይመስላቸዋል። ነገር ግን ሌላ ሰው ሲሰራ ማየት ማለት አንተ መስራት ትችላለህ ማለት አይደለም። ለምሳሌ የሆነ ሰው ስፖርት ሲሰራ ብታይ አንተ ሰራህ ማለት አይደለም። እውነተኛ መማር ወይም መስራት የሚመጣው በተግባር ወይም ፕራክቲስ ነው። ክህሎቱን ለመስራት መሞከር፣ መሳሳት፣ ገብረ መልስ ወይም ፌድባክ መቀበል፣ ማስተካከልና እንደገና መሞከር አለብህ። ይሄ ሂደት ምቾት አይሰጥህም፣ ምክንያቱም መጀመሪያ ላይ ምንም አትችልም፣ ስህተት ትሰራለህ፣ ጥሩ ያልሆነ ውጤት ታመጣለህ፣ ብስጭትና አለመቻል ይሰማሃል። ነገር ግን ይህ ምቾት ማጣት እየተማርክ ለመሆኑ ማረጋገጫ ነው። አእምሮህ አዳዲስ መንገዶችን እየቀረጸ ነው። ችሎታህ እየሰፋ ነው። መማር ቀላልና ምቾት የሚሰጥህ ከሆነ ትርጉም ያለው ነገር እየተማርክ አይደለም፣ የምታውቀውን ነገር እየደገም ብቻ ሊሆን ይችላል። ብዙ ሰው አዲስ ክህሎት ለመማር ሲያስብ ጊዜ የለኝም ይላል። ነገር ግን በየቀኑ ለሰዓታት ቴሌቪዥን ይመለከታል፣ ማህበራዊ ሚዲያ ላይ ብዙ ሰዓት ያጠፋል፣ ለእድገት ምንም ፋይዳ በሌላቸው ነገሮች ላይ ጊዜ ያቃጥላል። አዲስ ጊዜ መፍጠር አይጠበቅብህም። የምታባክነውን ጊዜ ወደ ጥቅም መቀየር ነው ያለብህ። በቀን 30 ደቂቃ ማንኛውንም ክህሎት ለመማር በቂ ነው። ይህ ማለት በሳምንት 3 ሰዓት ተኩል ማለት ነው። በዚህ ጊዜ ቋንቋ መማር፣ ዌብሳይት መስራት ወይም ኢንቨስትመንትን ማስተዳደር መማር ትችላለህ። ጥያቄው ጊዜ አለኝ ወይ ሳይሆን ባዶ መዝናኛን ትርጉም ባለው እድገት ለመቀየር ፈቃደኛ ነኝ ወይ የሚለው ነው። ስኬታማ ሰዎች የሚረዱት ነገር ይሄ ነው። ክህሎቶችህ ዋስትናዎችህ ናቸው። ስራዎች ይጠፋሉ፣ ድርጅቶች ይወድቃሉ፣ ኢንዱስትሪዎች ይቀያየራሉ። ነገር ግን ጠቃሚ ክህሎቶች ካሉ ሁልጊዜም ለራስህ እድል መፍጠር ትችላለህ። በአንድ ቀጣሪ ወይም በአንድ የገቢ ምንጭ ላይ ጥገኛ አትሆንም። ገበያው በሚፈልገው መሰረት ለመማር አቅሙ ስላለህ ከለውጥ ጋር መላመድ ትችላለህ። አዳዲስ ክህሎቶችን የማይማሩ ሰዎች እውቀታቸው ጊዜ ያለፈበት ይሆናል፣ ዋጋቸው ይቀንሳል። ሁልጊዜም ራሳቸውን እያሻሻሉ የሚሄዱ ሰዎች ግን ምንም ቢፈጠር እንደተፈለጉ ይቆያሉ። 8ኛ ድርጊቶችህን ገምግምና ምርጫዎችህን አሻሽል። ብዙ ሰዎች ስህተታቸውን ከዓመት ዓመት ይደግማሉ፣ ምክንያቱም ቆም ብለው እያደረጉት ያለውን ነገር አይመረምሩም። በራስ ስር ወይም አውቶፒሎት ይንቀሳቀሳሉ። ሳያስቡ ይወስናሉ፣ ሳይማሩ ለሁኔታዎች ምላሽ ይሰጣሉ፣ ለችግሮቻቸው ውጫዊ ሁኔታዎችን ይወቅሳሉ እንጂ የራሳቸውን ምርጫ የፈጠረውን ድርሻ ለመቀበል አይፈልጉም። ማሰላሰል ወይም ግምገማ ማለት ለአፍታ ቆም ብሎ የትኛው እየሰራ እንደሆነ እና የትኛው እየሰራ እንዳልሆነ በሐቀኝነት መገምገም ነው። ይህንን ካላደረግ የማይጠቅምህን ልማዶች ስትደግም ትኖራለህ። ያንኑ የገንዘብ ስህተት ትደግማለህ። ያንኑ የግንኙነት ግጭት ትደግማለህ። በየቀኑ መገምገም ስትጀምር ግን ራስህን ማረም ትችላለህ። ስህተቶችን በፍጥነት ታርማለህ። እድሜህ ብቻ የቆጠረ ሳይሆን ከልምድ የተማረ ጠቢብ ትሆናለህ። ውጤታማ ግምገማ በተግባር እንዴት እንደሚደረግ ልንገርህ። በቀኑ መጨረሻ ከ10 እስከ 15 ደቂቃ ውሎህን ገምግም። እነዚህን ጥያቄዎች መጠየቅና መልሱን በወረቀት ላይ ጻፍ። አንደኛ፣ ዛሬ ወደ ግቤ ያቀረበኝ ምን አደረግኩ? ሁለተኛ፣ ጊዜ ወይም ጉልበት ያባከንኩት በምን ጉዳይ ነው? ሶስተኛ፣ ዛሬ በወሰንኩት የትኛው ውሳኔ እኮራለሁ? አራተኛ፣ ቀኑን መመለስ ቢቻል ኖሮ የትኛውን ውሳኔ ቀይር ነበር? አምስተኛ፣ በስሜት ተገፋፍቼ ያደረኩት ነገር አለ ወይ? ስድስተኛ፣ ነገ ምን ማሻሻል እችላለሁ? የእነዚህን መልሶች መጻፍ ወሳኝ ነው፣ ምክንያቱም ለራስህ መዋሸት አትችልም። በቃላት ስታሰፍራቸው ነገሮች ግልጽ ይሆናሉ። ግምገማ ማለት ራስን መውቀስ ማለት አይደለም። ግምገማ ማለት ስላጠፋኸው ነገር እያሰብክ መጸጸት ወይም ማፈር ማለት አይደለም። ያ ራስን ማሻሻል የመሰለ ራስን ማጥቃት ነው። ትክክለኛው ግምገማ እንደ ተመራማሪ መሆን ነው። ለምን ያንን ውሳኔ ወሰኑ? ያኔ ምን ይሰማኝ ነበር ብለህ ጠይቅ። የስህተትህን ምንጭ ስታውቅ ማስተካከል ትችላለህ። ምናልባት በምትጨናነቅበት ጊዜ ምግብ እንደምታበዛ ታስተውል ይሆናል። አሁን ለጭንቀት ሌላ መፍትሄ መፈለግ እንዳለብህ ታውቃለህ። ምናልባት ሰነፍ ስለሆንክ ሳይሆን ለመውደቅ ስለምትፈራ ስራ እንደምታዘገው ወይም ፕሮካስትኔት እንዳደረግ ትረዳ ይሆናል። በየቀኑ ስትገመግም የት እንደተሳካልህና የት እንደተቸገር የሚያሳይ መረጃ ይኖርሃል። ማለዳ ላይ ትኩረትህ እንደሚሰበሰብ ከሰዓት ግን እንደሚበተን ልታስተውል ትችላለህ። ስለዚህ ከባድ ስራዎችን ጠዋት ላይ ትሰራለህ። በእያንዳንዱ ቀን መጨረሻ 5 ጥያቄዎችን መልስ። አንደኛ፣ ዛሬ የማመሰግንበትን ነገር ምንድን ነው? ሁለተኛ፣ ዛሬ ያሳካሁትና የምኮራበት ነገር ምንድን ነው? ሶስተኛ፣ ዛሬ ምን ስህተት ሰራሁ ወይም ምን ማሻሻል እችል ነበር?
አራተኛ ዛሬ ስለ ራሴ፣ ስለ ሰዎች ወይም ስለ ዓለም ምን ተማርኩ? ዛሬ የተማርኩበት አንድ ነገር የማሻሽለው ነገር ምንድን ነው? ይህ ሂደት 10 ደቂቃ ብቻ ይፈጃል፣ ነገር ግን በጊዜ ሂደት በውሳኔ አሰጣጥህ ላይ ትልቅ ለውጥ ያመጣል። ስህተትህን ከመድገም ትቆጠባለህ። ከዚህ ቀደም የሰራኸውን ስህተት በማስተዋል ነገ የተለየ ምርጫ ታደርጋለህ። ጥበብ የሚመጣው ከተመረመረ ልምድ ወይም ኤግዛማይንድ ኤክስፒሪየንስ እንጂ ከተቆጠረ እድሜ አይደለም። ዘጠነኛ ገንዘብ ቆጥበህ ለወደፊት ስኬትህ ኢንቨስት አድርገው። የገንዘብ ጭንቀት ከማንኛውም ሌላ ምክንያት በበለጠ ብዙ ህልሞችን ይገድላል። ምርጥ ሀሳብ ተሰጥቶና የስራ ሞራል ሊኖርህ ይችላል። ነገር ግን ሁልጊዜ ስለ ገንዘብ የምትጨነቅ ከሆነ፣ ከእጅ ወዳፍ የምትኖር ከሆነና በዕዳ ከተዘፈክ የምትፈልገውን ህይወት በመገንባት ላይ ማተኮር አትችልም። እያንዳንዱ ውሳኔህ እንዴት ልኖር ወይም ሰርቫይቫል በሚለው ብቻ ያተኮረ ይሆናል። እድገት ላይ ማተኮር አትችልም። ገንዘብ ስለሚያስፈልግ ብቻ የምትጠላውን ስራ ትሰራለህ። ገንዘብ መቆጠብና ለወደፊት ኢንቨስት ማድረግ አማራጭ የሌለው ጉዳይ ነው። የተቆጠበ ገንዘብ ሲኖርህ አማራጮች ይኖርሃል። ኢንቨስትመንት ሲኖርህ ግስጋሴ ይኖርሃል። በገንዘብ የተረጋጋ ስትሆን የዛሬን ሂሳብ ለመክፈል ብቻ ሳይሆን ለወደፊት ስኬትህ የሚጠቅም ውሳኔ መወሰን ትችላለህ። ከምታገኘው እያንዳንዱ ገቢ ቢያንስ ከ10 እስከ 20% ካልቆጠብ ራስህን ለዘላለማዊ የገንዘብ ችግር እያዘጋጀህ ነው። ምን ያህል እንደምታገኝ ሳይሆን ምን ያህል እንደምታስቀር ነው የሚወስነው። በዓመት ብዙ እያገኙ ሁሉንም እያጠፉ ድሃ የሆኑ ሰዎችን አይቻለሁ። የገንዘብ ችግር የገቢህ መጠን ሳይሆን የአወጣጥ ልማድህ ነው። መፍትሄው ቀላል ነው። ከምታገኘው በታች አውጣ። ለሌላ ለምንም ነገር ከመክፈልህ በፊት መጀመሪያ ለራስህ ክፈል። መቆጠብን እንደ ግዴታ ክፍያ ቁጠረው። ሰዎች ስለ ኢንቨስትመንት የሚሳሳቱት ነገር አለ። የገንዘብ ኢንቨስትመንት ብቻ ይመስላቸዋል። በራስህ ላይ የምታደርገው ኢንቨስትመንት ከፍተኛ ትርፍ አለው። ጠቃሚ ክህሎት ለሚያስተምርህ ኮርስ መክፈል ኢንቨስትመንት ነው። እውቀትህን ለሚያሰፋ መጽሐፍ መክፈል ኢንቨስትመንት ነው። ጤናህን መጠበቅ ኢንቨስትመንት ነው። ለምሳሌ 500 ብር ከፍለ የተማርከው ክህሎት በዓመት 10,000 ብር ገቢ ከጨመረልህ ይህ የማይታመን ትርፍ ነው። ገንዘብ ስታገኝ ከማውጣትህ በፊት ወዲያውኑ ወደ እነዚህ ምድቦች አካፍለው። 50% ለመሰረታዊ ፍላጎቶች ቤት፣ ምግብ፣ ትራንስፖርት፣ 10% ለድንገተኛ ጊዜ የሚሆን የማይነካ ቁጠባ፣ ከ10 እስከ 20% ለወደፊት ኢንቨስትመንት፣ 10% ለመማርና ለግል እድገት፣ ቀሪውን ለመዝናኛ መጠቀም ትችላለህ። ይህ ስርዓት የአሁን ፍላጎትህንም የወደፊት ህይወትህንም እንደምትገነባ ያረጋግጥልሃል። ገንዘቡ እኮ ትንሽ ነው፣ ገቢ ሲጨምርልኝ እቆጥባለሁ የሚለው ትልቅ ውሸት ነው። በትንሽ ገቢ መቆጠብ ካልቻልክ ብዙ ስታገኝ አትቆጥብም። ምክንያቱም ወጪህ ከገቢህ ጋር አብሮ ስለሚያድግ ነው። ዛሬ የምትቆጥብባት እያንዳንዷ ሳንቲም ለነገ ነፃነትህን እየገዛችልህ ነው። ዛሬ ኢንቨስት የምታደርጋት ገንዘብ ለሚቀጥለው ዓመታት አንተን ታገለግልሃለች። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ ስለምታደርጉልኝ እናመሰግናለን። በሌላ ቪዲዮ እስክንመለስ መልካም ጊዜ ባይ